ሰማኝ። እሺ ፎዙ በቃ ይቅርታ ካሁን በኋላ ይኸው ነገር ወደዛውን በእናትህ ዛዛዛች ከወደ ምንቱንም ቢሆን ይኸው በቃ እኔ እወጣልሻለሁ ተመልሼ እወጣልሻለሁ በቃ እኔ ካሁን በኋላ ምኑንም ቀቅለህ ብላው እሺ ሰማረል አንተ ደግሞ ካሁን በኋላ እንዳትደውልኝ አሁን ብትደውልኝም አልመጣም ኧረ ፎዙ ተይ ግን ተመከተኝ ለምንድን ነው ልውስጥ አንተ ለምንድን ነው የምትገፋፋኝ ልንገርህ ለምንድን ነው የምትገፋፋኝ ንገረኝ ይሄን ብቻ ጠባል መጣውም ይሄን ብቻ ንገረኝ ለምንድን ነው የምትገፋፋኝ ይቆጭሃል እኔ መብቷ ነው ልጇ ነው መብቷ ነው እረፍ በቃ ስርዓት ተረጋጋስ የፖሊስ ማዘያ ቤቴ ድረስ ያስላክብኝ አንተ ነህ ከሷ ጋር ተመሳጥራችሁ ለሁለት እና ታቦቆቆክ በጣም ካርድ ሲላክል መጀመሪያ እንደዚህ ጎንበስ አትልም ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የዲና ፋሚሊ ቤተሰቦች እንዴት ናችሁ አማን ነው ሁሉ ሰላም እኔ ያለው አልহামዱሊላህ ያው እንግዲህ ሰሞኑን በተደጋጋሚ እኔ ቤት ላይ እየተፈጠረ ያለውን ነገር አይታችኋል በጣም የሚያስጠላ የሚደብር ነገር እየተደረገብኝ ነው ያለው እና ይሄ ነገር ከቁጥጥሬ ውጪ ሆኖ ያው ብዙ ነገር ለማድረግ እያሰብኩበት ባለው ሰዓት ድንገት ደግሞ የሆነ ችግር ገጥሞኛል ያው እሱም ወደ በኋላ መነግራችሁ ይሆናል እና ፋሚሊ ያው ትላንትና የተፈጠረውን ነገር አይታችኋል በቤቴ ማይገባ ነገር ተደርጎብኛል አህሙ መጥቶ ያው እንግዲህ መወዳትን ልጄን እንከባከባታለሁ ብዬ ቤት ባደረኩበት እንግዲህ ይዞብኝ ከቤት ወጥቷል ያው ይሄ በጣም ትልቅ ንቀት ነው እኔ ፎዙ ታማለች ብሎ እሱን አምኜ ቦጣ እሷን እንግዲህ ያው የሷ ጭንቀት ነው ከቤት ያስወጣኝ እንጂ እኔ ልጄን ጥያለሁ በጣም ከቤት ምክንያቱም ልጄን እየተንከባከብኳት ነው የሁሉ ነገር እየተፈጠረ ነውና እነዚህ ነገራቶች እንዳይፈጠሩባት በቃ ሪስክ ወስጄ ነው እኔ ልጄን ቤት ውስጥ አድርጌ እየተንከባከብኳት የነበረው ግን እነሱ እንደዚህ አይነት የጅል ስራ ሰርተው ያው እኔ በጣም አስደብረውኛል እንደዚህ ያደርጋሉ ብዬ አላሰብኩም ነበረ እኔ ልጄን ያው እንግዲህ ከሰው ጋር ብቻዬን እንኳን እንዳልወጣ ከሰው ጋር አድርጌ ጥያትን ቦጣ ጓደኛዬን አስቀይመውብኝ ያልሆነ ነገር አድርገውት ቤት ላይ በጣም የሚያሳፍር ነገር ካያችሁት ቪዲዮን በጣም የሚያሳፍር ነገር ነው ያደረጉት በጣም አስቀይመውኛል አይደረግም እንደዚህ አይነት ነገር ቢሆንም ያው አሁን እነሱን ቀጥሬያቸዋለሁ ትልቅ ችግር ስለተፈጠረብኝ በቤቴ አህሙና ፎዙ ያው ማግኘት ግዴታ ስላለብኝ ለምን እነሱን ለማግኘት የሚያስገድደኝ ነገር ስለተፈጠረብኝ እነሱን ጠርቻቸዋለሁ ለዛ ነው ውጪ ሆንኩትኝ እና ፋሚሊ የተፈጠረውን ነገር አይታችኋል ከልጁን ደብድቦ ቤት ውስጥ ልጅቷን ይዞ ወጥቶ እንግዲህ በጣም ነው የደነገጥኩት ቤት ስገባ ሁላ በጣም በቃ ተረብሼ ነበረ በጣም አናደውኝ ነበረ ግን ቢሆንም ያው ይሄ ያለፈ ነገር ነው ቢሆንም ነገራቶችን ለማስተካከል እየሞከርኩኝ ነው አሁንም ቢሆን እና ፋሚሊ ልጁን ከወሰዱ በኋላ እኔን እንግዲህ ከሰውኛል ፋሚሊ ቅድም ነግራችኋለሁ ያልኩት ይሄን ነው ከሰውኛል የክስ ደብዳቤ ይዘውብኝ መጥቷል ቤቴ ድረስ እና እኔ በጣም ነው የደነገጥኩት በዚህ ልክ ትራመዳለች ብዬ አላሰብኩም በዚህ ልክ ትሄዳለች ብዬ አላሰብኩም ነበር ምክንያቱም እኔ በጣም ፎዙ ለኔ ቦታ እንዳላት ነው ማቀው በዚህ ልክ ትሄዳለች ብዬ አላሰብኩም በጣም ወዳት ታከብረኝ ሚስቴ ናት እና እንደዚህ እንዲሆን ደግሞ ትፈቅዳለች ብዬ አላሰብኩም ነበር ግን ያው ያላሰብኩት ነገር ነው የተደረገብኝ ይሄ እርግጠኛ ነኝ የሷን ብቻ ሳይሆን የአህሙም ጥረት ያለበት ብዬ አስባለሁ ምክንያቱም ሁሉንም ነገር ያው እስካሁን የሚገፋፋት እሱ ነው እንጂ እሷ ይሄን ነገር ታስባለች ብዬ አላስብም እሷ ፎዙ በጣም ሚስኪን ልጅ ናት አጠገቧ ሰዎች ካልገፋፏት በስተቀር እንደዚህ የተዋረደ ነገር ትሰራለች ብዬ አላስብም ነበር ግን ቢሆንም ያው ጥሪው ደርሶኛል ማዘጃ ይዘው ወጥተው እኔን ለማሳሰር የጥሪ ወረቀት ደርሶኛል እና ያንን ነገር ደግሞ ይሄ ሁሉ ነገር ከሚበላሽ ነገራቶችን እንደዚህ ከምናራዘማቸው እኔ ያው እነሱን ጠርቼ ለማግባባት ለማስማማት ወደ ጸብን ያልፈልግም በቃ እሱም መጥቶ ከሱ ጋር መጨቃጨቅም ያደረገውን ነገር አድርጓል አንዴ ያደረገውን ነገር አድርጓል በቃ ማይደረግ ነገር አድርጎኛል ግን ይሄን ሁሉ ነገር ነው አሁን እየተቋቋምኩ ያለው እኔ ምክንያቱም ቤቴ ውስጥ መጥቶ ልጅ ወስዶ ማይደረግ ነገር ያሳፋሪ ነገር ነው ጭራሽ እኔ ቤቱ ድረስ መሄድ ነበረብኝ አላደረኩም ይሄንን ነገር ለምን ነገራቶችን ከዚህ በላይ ማባባስ ስለማልፈልግ ያው እንዳልኳችሁም የእስር ቤት ማዘዣ አውጥተው
እኔን ለማሳሰር እየጣሩ ነው ያሉት። ስለዚህ ነገራቶች አሁን ሊኑዬም ከምትጎዳ በመሃል ከምትጎሳቆልም እሷ እነሱ ቀጥረውኛል። እንግዲህ እነሱን አግኝቼ ነገራቶችን የምፈታበትን መንገድ መፍጠር ነው የምፈልገው። ያሉን ነገሮች እንዲከሰቱብኝ አልፈልግም። ብቻ በሰላም ነው መፍታት የምፈልገው ይሄን ነገር። አሁን ያለሁበት ቦታ ነው እንገናኝ የተባባል ነው። እንግዲህ ይመጣሉ፣ አገኛቸዋለሁ። እስቲ ምን እንደሚሉኝ። ያው እንግዲህ ይሄ ነገር እሷ ጨክና የምታሳስረኝ ከሆነ ታሳስረኛለች። ያው እንግዲህ ልቧ ደግሞ እንደሚስት ከራራ ደግሞ ነገራቶችን ተግባብተን እንለያያለን ማለት ነው። እና ፋሚሊ ያው የተፈጠረው ይሄ ነው። እኔ በነገራችን ላይ ልጄ እንድትጎዳብኝም አልፈልግም። ፉአድም ደግሞ ፎዞ አሳሰረችው እንዲባል አልፈልግም። የሁሉ ነገራቶች እንዲፈጠሩ አልፈልግም። ልጄም እንድትጎዳ አልፈልግም። እኔም ደግሞ ለመታሰር አልፈልግም። ምክንያቱም ምኖርላቸው ሰዎች አሉ። ቤተሰቦቼም የኔን መኖር ይፈልጋሉ። ብዙ ብቻ አሁን እንደዚህ ብዬ የምናገረው ነገር አይደለም። ምክንያቱም እኔ በጣም ብዙ ማስተዳድረው ፋሚሊ አለብኝ። ይሄ ነገር ከተደረገብኝ ያው ነገራቶች እንዳለ ይበላሽብኛል ማለት ነው ፋሚሊ። እና ልጄም በዛ ላይ ትጎዳለች። ከኔ ጋር ተለይታ እንድትኖር እኔ አልፈቅድም፣ እንድታሰርም አልፈልግም። ስለዚህ ይሄ ሁሉ ነገር በእኔ ላይ እንዲከሰት ስለማልፈልግ ነው። አሁንም ቢሆን ያ ሁሉ የተደረገብኝን ነገር ረስቼ ብዙ ነገር አድርገውብኛል። ወደ እልህ መጋባት መሄድ ይችል ነበረ፣ ግን እነዛን ነገር በውስጥ የተቆጣጠረ ነው። አሁን እነሱ ሲመጡ በቃ ለመለመን እነሱን ያው ለማግባባት ነገራቶችን እንዲያስተካክሉልኝ ለመለመን ነው እነሱንም የጠራዋቸው። ምንም ማድረግ አልችልም በዚህ ሰዓት። እንግዲህ የእስር ቤት ትዕዛዝ ካወጡብኝ እኔ ምንም ማምጣት አልችልም። በቃ መታሰር አልፈልግም። እነሱ ባደረጉብኝ ልክ እኔ መራመድ ይችል ነበር፣ ግን ያው እነሱ ቀድመውኛል። አንዴ ምንም ማድረግ አልችልም ፋሚሊ። እና ያው ፋሚሊ እነሱም እየመጡ ነው እንግዲህ አገኛቸዋለሁ። የሚሉኝን ነገር አዳምጣለሁ። ወደ ሌላ ጸብ መጋበዝ አልፈልግም። እኔ መታሰር ስለማልፈልግ ወደ እንደዚህ አይነት ነገራቶች መግባት አልፈልግም። ስለዚህ አግኝቻቸው አውርቻቸው በሰላም መለያየት ነው የምፈልገው ከነሱ። እንግዲህ ፋሚሊ ያው እነሱም ደርሰናል ብለውኛል። እንግዲህ እስቲ መተው የሚሉኝን ነገር ያው እንግዲህ አብረን የምናየው ነገር ይሆናል። ለምን ብቻ መጣ? ሰላም አለይኩም። ብቻ ለምን መጣ? ብቻ ለምን መጣ ከማለት በፊት አንደኛ የጠራኸኝን አጠራር ብቻ ለምን መጣ? ለሁለት አይደለም መጣለን ያላችሁ? እኔ ነኝ አይደለ? እኔ ነው አጠራ ያልከኝ። ጠርቻታለሁ፣ ትመጣለች። እየመጣሽ ገባ እኮ እንመጣለን አላችሁኝ አይደል? ኖ ቶ እሱን ትመጣለች እኮ። አሁንም ምን አስቸኮለ? አሁንም እኔ አልነገርኳትም። አንተ ጋር መሆኑን ብነግራት አትመጣም። ሹር እንደምነግርህ ማለት ነው። ብነግራት አትመጣም። በዚህ ነው ያህል ልጅቷን ምን አንተ ማለት ነው። ስማኝ፣ ይኸው ልንገርህ አንድ ነገር አይደለ? አሁን ቆይ አንተ ልጅቷን ማለት ነው ጥምም አድርጋታል። ልንገርህ፣ ለዚህ ነው አንተ እርግጠኛ ሆነህ ብትጠራት ማትመጣም ምትለኝ ማለት ነው። አሁን የጠራኸኝ ለቁም ነገር ነው። ለቁም ነገር ነው የጠራኸኝ። ለዛ ነው የመጣሁት እንጂ እኔም አልመጣም እንኳን እሷ ማለት ነው። ገባ? ግን ለቁም ነገር ነው። ተረጋግቼ ነው የማወራው። ምንም ነገር አይፈጠርም ቃል ገባልሃለሁ ስላልከኝ ነው። ስለዚህ የመጣልኝን ቁም ነገር ንገረኝ። ሆዙም ትምጣ፣ እየመጣች ነው። ከዛ በኋላ ያለውን ነገር ጨርሰን እንሄዳለን። እንደዚህ የገነፈልክ ምናምን ግን ከአንተ ጋር መቆየት አልችልም። ገባ? ልትደበድበኝም ሰው ይዘህ ምናምን ከመጣ እኔ ለቁም ነገርና ለቁም ነገር ነው ስላልከኝ እንዳልከው ማለት ብቻ ነው የመጣው። እንዳልከው ልንገርህ፣ አዳምጠኝ። እንዳልከው ልገንፈልብህ ብል ብዙ ምክንያት አለኝ። አሁን ያደረካቸው እያንዳንዱ ነገሮች ማለት ነው እኔ አንተ ላይ እንደፈለኩ እንደሆነ ያደርገኛል። ግን እኔ ነግሬሃለሁ፣ በቃ ብዙ ነገር ስናወራም ነግሬሃለሁ። ገብቶሃል አይደለ? ወደ እንደዚህ አይነት ነገር መግባት አልፈልግም ብያለሁ። እንዴት አንተ ቤቴ ላይ ያደረከው ነገር ረስተኸው ነው እንዴ? ምን አደረኩ? ረስተኸው ነው? ምን አደረኩ? በጣም ይሄ ላንተ ተራ ነገር ነው? ተራ ነገር ነው ወይ? እቤቴ ንቀት ቤቴ ገብተህ እንዴት ነው ልጅ የምትወስደው አንተ? በቃ ልጅቷ መብቷ ነው። እንዴት መብቷ ነው ትለኛለህ አንተ?
አሁን ለምን ወደ ሌላ ነገር ትገፋፋኛለህ አንተ? ልትጣላኝ ነው የመጣው? ልትጣላኝ ነው የመጣው? ለቁም ነገር ለምንድን ነው ውስጥ የምትከተኝ? ለምንድን ነው ውስጥ አንተ ለምንድን ነው የምትገፋፋኝ? ልንገርህ ለምንድን ነው የምትገፋፋኝ? ንገረኝ። ይሄን ብቻ ለጸበል መጣሁም። ይሄን ብቻ ንገረኝ። ለምንድን ነው የምትገፋፋኝ? ይቆጭሃል። እኔ ለጸበል መጣሁ። ኧረ በእናትህ ዞር በል። እኔ ለጸበል መጣሁ። አሁንም እሄዳለሁ። አንተ ምን አይነት ንቀት ቢኖርብህ ነው እኔ ላይ እንደዚህ የምታደርገው? ወደ ነው የመጣኸው? የጠራኸኝ ምን አይነት በጣም አሳፋሪ ሰው ነህ። ታወራለህ እንዴ? ደግሞ ምን የጠራኸኝ? ተሽለጥልጣ አንዴ ጠራኸኝ። ለምነኸኝ አንዴ መጣሁ። ልለምንህ እና ታዲያ አሁን እዚህ ጋር ለምንድን ነው ይሄን ነገር የምታነሳብኝ? አንተስ የምን አነሳሁበት? መብቷ ነው፣ ልጇ ነው፣ መብቷ ነው፣ መብቷ ነው። እረፍ በቃ መብቷ ነው። ስርዓት ይኑር በቃ። እረፍ ብያለሁ። እረፍ ነገርኩህ አንዴ። እኔ አንተን ማስቀየም አያቅተኝም። ሰማህ አይደለ? እኔም አያቅተኝም፣ ግን እዚህ ጋር የመጣሁት ለጸበር አይደለም። ስለዚህ ጭራሽ አንተ እኔን ታስከስሰኛለህ። እኔን ጭራሽ እኔን ምንድን ነው አንተ እያደረግህ ያለኸው? በመሀላችን ገብተህ ምንድን ነው እያደረግህ ያለኸው ነገር? ና ምንድን ነው? አናግረኝ። እያናገርኩህ መሰለኝ። ከኔ ወደ ፈልገው ሰውዬ እኔ ጻባ እያደረግህ ያለኸው ነገር እየታወቀህ ነው ወይ? ንገረኝ። እንዴት እኔ ላይ መጥሪያ እንደዚህ አይነት ነገር ታደርጋለህ? እኔ እዚህ ጋር ጻባ አልፈልግም። ሰውዬ እዚህ ጋር የሚገላግለንም ሰው የለም። እኔን ለማሳሰር ለምንድን ነው የምትጠራው? ንገረኝ። አንተ ልጠረኝ። ማን ይጠራ? ከእሷ ጋር ምንድን ነው እያደረጋችሁ ያላችሁት ነገር? ማን ተነሳሰረ? ምንም አላወኩም እያልክ ነው? ምንም የማውቀው ነገር የለም ፉአድ። አሁንም ቢሆን መስመርህን አትለፍ። ወላሂ መስመርህን አትለፍ። ወረቀት ቤቴ ድረስ የላከው ማን ነው? ምን አገባኝ? ማን የላከው? እኔ ምን አውቄ? አንተ ምን አይነት ውሸታም ሰው ነህ? ምን አይነት ውሸታም ሰው ነህ አንተ? እኔ አንተን ትዳር የምታደርገውን ነገር ከስር ሰርተህ እዚህ ጋር ምንም እንዳላደረገ ሰው መቆመህ ታወራለህ አይደለ? ራስህን ነፃ ለማድረግ አሁንም ተረጋጋና አውራ እስኪ። አንዴ ሰከን በልና ላይ ያለውን ሸይጣን ሸኝና ቆም፣ ተረጋግተና አውራ። እዚህ ጋር ስማ፣ አንተ ወንድሜ ነህ፣ ገባህ? ምንም እንደዚህ አይነት ነገር ማለት ወንድሜ ነህ ምናምን እያልክ እኔን አንጀቴን አትብለኝ። አይ አንጀትህን ልበላ አይደለም። እሺ ነገርኩህ። ያደረኩ ያለው ነገር መጥፎ ነገር ነው። ልንገርህ፣ ደብድበኝም ከመጣህ ደብድበኝ፣ ችግር የለውም። ግን ስለምታወራው ነገር እኔ ስማኝ፣ እኔ ልደበድብህ አልመጣሁም። ስማ፣ እኔ ነገራቶችን መፍታት ብቻ ነው የምፈልገው። ሰማህ አይደለ? እንዴት እኔ ላይ እንደዚህ አይነት ስራ ትሰራላችሁ? ለሁለት ሆናችሁ ምንድነው የተሰራብህ? ለምን አትነግረኝ? ለምን ተረጋግተህ አታወራ? እስኪ ተረጋጋ። የፖሊስ ማዘያ ቤቴ ድረስ ያስላክብኝ አንተ ነህ። ከሷ ጋር ተመሳጥራችሁ ለሁለት። እያንዳንዱን ነገር ደግሞ አውቀዋለሁ፣ የምታደርጉትን ነገር። አብሶ ደግሞ አንተ በቤቴ ላይ እያንዳንዱ የምታደርገውን ነገር ማለት ነው አውቀዋለሁ። እኔ በስነ ስርዓት ነው አሁን እኔ ማልረዳው እንዳይመስል እያንዳንዱን ነገር። በጣም አንተ ምን መጥፎ ሰው ነህ አንተ። እሺ ተረጋጋ። እሺ ተረጋጋ። እኔ ምንም ፖሊስ ምናምን የምትለው ነገር ምንም የማውቀው ነገር ነው። እዚህ የመጣች ነው እሷ ያደረገችው ነገር ካለ እንጠይቃታለን። ከዛ ውጭ ግን እኔ የማውቀው ምንም ነገር የለም። አለ የምታውቀው ነገር አለ? የለም። ወላሂ አንተ ለምንድን ነው የማታምነኝ? እሷ እንደዚህ አይነት ነገር አታደርግም። አንተ መክራት ነው ይሄ ሁሉ ነገር የምታደርገው። ይሄ ሁሉ ነገር የምታደርገው ራስህ መክራት ነው። አህሙ ለምን ትዋሸኛለህ? እኔ መክራት አንድ ላይ እንድትሆኑ ነው። ልጃችሁን አንድ ላይ ሆናችሁ እንድታሳድጉ አድርጋ አታውቅም። እንደዚህ አይነት ነገር አህሙ እኮ ነው። ራስህ ምንም አድርጋ አታውቅም። እንደዚህ አይነት ነገር እኔና እሷን የበለየት ነገር እንድንለያየ ነው እንጂ ሁሉ ነገር የምታደርገው አንድ ቀን እንድንቀራረብ አድርጋ አታውቅም። ይሄን ነገር ደግሞ በስነ ስርዓት ነው ማለት እኔ እዛ ጋር የተከራየሁላትን ቤት የነገርኩህ ሄደህ እንድትደበድባት እንድትገፈትራት አልነበረም። እኔ ራሴ ዝም ልልህ አላገኘሁም እንጂ እኔ ራሴ ነበር የምጮህብህ። ገባህ? እኔ እዛ ጋር ቤቱን ንገረኝ ብለህ ስነግርህ ላግዛት ነው። ሚስቴ ነች። ከጎኗ መሆን ፈልጋለሁ ስላልከኝ ነገርኩህ አይደል? ሄደህ አንተ ደግሞ ሌላ ነገር ምን አደረኩ? በቃ የፈለገችውን ብትናገር ምን አደረኩ? እስኪ እንደዚህ በለኝ አንተ። በቃ እሷን መገፍተር የእሷን እንትን ማድረግ ገፍተር አስወጣችኝ አይደል? እንዴ ከቤት መብቷ ነው። የምን መብት ነው? ባሏ እኮ ነኝ። ቢያንስ አንተ ይኸው ልንገርህ፣ ከዛ ቤት እንድትወጣ ስታረግ ማለት ነው ለባሏ ያላትን ክብር መናገር ነበረብህ። ከዛ ቤት አባረርካት። ከራሷ ቤት ደግሞ ለባሏ የምትሰጠውና ክብር እያንዳንዱ ነገር መንገር ነበረብህ። አንተ ራሱ እንድትንቀኝ ያደረከው አንተ ነህ። እኔ ሁሌ ሊገባህ ይገባል። ይሄ ነገር ሁሌ ምክሬ አንድ ላይ እንድትሆኑ ነው። ሁሉ ጊዜ አድርጋ አታውቅም። እኔ ደግሞ ልንገርህ ይሄን ነገር አውቀዋለሁ። ያደረኩኝ ነው ለአንተ ብዬ አይደለም የማደርገው፣ ለአላህ ብዬ ነው። ለአንተ ብዬ አይደለም የማደርገው። ለአንተ ብዬ ቢሆን ቆየው ከህይወት በጣም ከባድ ሰው ነህ አንተ። ከባድ ሰው ነህ። አሁን ይሄ ለዚህ ነው የጠራኸኝ። ለዚህ ከሆነ እሷ አታግኝህ በዚህ አይነት መልኩ። ምንድነው እንደዚህ ካረጋግተህ ማታወራ ከሆነ እሷ አታግኝህ። ኖ እኔ አልነገርኳትም። መታ እኔ ጋር ጸብ እንድትፈጥር አልፈልግም። ገባ? ተረጋግቼ አወራለሁ ስትል ነው እንጂ
እሷንም የጠራት እኔም የመጣሁት እንደዚህ እየገነፈልክ ምናምን እያነክ እየዘለል ልትመታት ነው ማለት ነው። እሷን ለምንድን ነው የምመታት? እና ለምንድን ነው የምመታት? ልጄን ወሰድሽብኝ ብለህ ልትመታት? ማን ያደረጋችሁት ነገር እኮ ልክ አይደለም። ምንድን ነው ያደረግነው? እንዴት ከቤቴ ልጄን ይዛችሁ ትወጣላችሁ? በቃ ልጇ ነው የእሷ ልጅ ነው። በቃ ምን ታርግሽ? ትሙት። እሺ አመለከተች። ለእንትን ይቆያል አሏት። ትሙት። በቃ ትሙት። እኔ አሁን ማለት ነው አንተ ደግሞ በዚህ ልክ አንተንም ማውራ እሷንም ማውራት ማለት ነው። ስማ ያደረጋችሁብኝ ነገር ማለት ነው እኔን ገደብ ስለሰጠኝ ነው። ገብቶሃል አይደል? እንጂ ሁለታችሁንም ማስቀየም አያቅተኝም። አብሶ ደግሞ አንተን ግን አሁን ይኸው ልንገርህ፣ በስነ ስርዓት እሷንም ጥራት ያለውን ነገር ለማውራት ነው የምፈልገው። አይደለም እኔ አሁን ሳትመጣ እዚህ ሳትገባ በፊት መልሳታለሁ። በቃ የምር እንደዚህማ አይሆንም። የጠራኸኝ እኮ ተረጋግቼ አወራለሁ። አሁን ግን እየገነፋፈልክ ምንድነው የምገነፋፍለው? ምንድነው ሲበለኝ? ምንድነው ዘለህ? በጣም አስቀይመኸኛል እኮ በጣም አስቀይመኸኛል። የታወቀ ነው። ለምን ዋሸኸኝ አንተ? ምንድነው ዋሸኸው? ታማለች ምናምን ብለህ ለምን ዋሸኸኝ? ያለው በቃ ምንም ማድረግ አልችልም። እንዴ ምን አንተ በጣም ትልቁ ማድረግ የምትችለው ነገር ይሄ ነው? በቃ እኔና እሷ መለያየት ነው ትልቅ ማድረግ የምትችለው ነገር? እና ከቤቴ ልጄን ይዘህ መውጣት ማለት ምን ማለት ነው? አይ በቃ ፍላጎቷ ነው። አገዘኛለች፣ አገዝኳት። በቃ እኔ ባሏ እያለሁ አንተ ማነህ ከእሷ ያዘዘችን መተህ በቤት ውስጥ የሁሉ ነገር የምታደርገው? ልጁን ቀጥቅጠህ ምን ብለህ? ከአሁን በኋላ አትጥራኝ። ከአሁን በኋላ እንዳትጠራኝ፣ ስልኬ ላይ እንዳትደውለሽ። ሶሪ በጣም ልሰጥ ያው ስማ፣ እኔ ማውራት አለብን። በቃ አሁን እረፍ። በዚህ መልኩ እሺ፣ ይቅርታ ላደረኩት ነገር ይቅርታ። በቃ ይቅርታ፣ ተረጋግተህ መታወራ ከሆነ ይቅርታ። በቃ እኔ በጣም ያደረጋችሁት ነገር በጣም እኔ ስላናደደኝ ነው የሁሉ ነገር ማደርገው። በቃ ይቅርታ። እሺ፣ ያው ይቅርታ አልኩህ አይደለ እኮ። ምንድን ነው የምትፈልገው? እኔ የእናንተን ላይፍ ለማስተካከል እዚህ ቢያንስ ያው ስማኝ፣ እኔ ያው ልንገርህ፣ ስማኝ። በቃ አሁን እኔ ሌላ ጭቅጭቅ አልፈልግም። አሁንም ቢሆን ነግሬሃለሁ። በቃ ጭቅጭቅ አልፈልግም። እኔ መጀመሪያም እኔ ወደ እንደዚህ አይነት ነገር ውስጥ እንደምገባ አውቀዋለሁ። በቃ እረፍ። በቃ ያደረጋችሁብኝ ነገር ልክ ስላልሆነ ለዛ ነው እንደዚህ ሆንኩት። የምትለው ነገር ምንም አውቀው ነገር የለም። እሺ በቃ በቃ ምናልባት ፎዙ ከዚህ በፊት ልጇን ለመውሰድ ምናልባት እንትን ብላ አሁን ቀኑ ደርሶላት እንትን ካለ አላቅም፣ ትምጣና ትንገር። እኔ አንተ ስማኝ፣ በቃ ያደረገችውን ነገር ልንገር። እሺ ማታክ ከሆነ አላቅም፣ በቃ ላስረዳክ። ያው ቤቴ ድረስ ግን አታደርግም። ፖሊስ መጥቶ የመጥሪያ ወረቀት ሰጥቶኝ ነው ይሄድ። ምን ፎዙ አታደርግም ብዬ ነው የማስበው። ያደረገችውን ነው እያደረክ ነው። ሌላ የተጣላኸው እኔ የመጣላት ሱስ አለብኝ እንዴ? ሰውዬ ለምንድን ነው የማታርፈኝ አንተ? ለምን ምሳሌ እኮ ፎዙ እሺ ትምጣና ችግር የለውም ትምጣና እናወራለን። ይሄ ሰውዬ ምንድን ነው የሚለኝ እኮ? እንደዚህ ተረጋግተህ አውራ። አሁንም ተረጋግተህ ማታወራ ከሆነ ሰማህ፣ እዚህ ጋር እንትን እንድትል አልፈልግም። በቃ ይኸው ልንገርህ፣ ያደረገችው ነገር ቤቴን መጥሪያ ይዛ መታ በፖሊስ መጥሪያ ተሰጥቶኝ ነው ያነበብኩት ማለት ነው። እና እንግዲህ ፋሚሊ እኔ ምንም በቃ ሊያረጋጉኝ አልቻሉም። ምንም ያው መጥቶ እንግዲህ እንደዚህ እኔ መጀመሪያ ነግሬያቸዋለሁ ያለውን ነገር እኔ እንዲለክፈኝ በቃ ያው እንደዚህ መጥቶ እየለከፈ እንግዲህ ወደ ሌላ ነገር እንዲሄድ እያደረገኝ ነው። ብቻ ምን ማድረግ እንዳለብኝ አላውቅም። እንግዲህ ፋሚሊ ያው መተው ያለውን ነገር እርቅ ማውረድ ነው የምፈልገው። ይሄ ነገር ያው አይታችሁታል። አሁን መተው እንዴት እንደሆነ አይታችሁታል። ምንም አላውቅም ነው የሚለኝ፣ ግን እኔ አላምነውም። ያው እሱ በእርግጠኝነት እሱ እንዳለበት አውቃለሁ። እዚህ ነገር ላይ ያደረገው ነገር በጣም የሚያሳፍር ነገር ቢሆንም ያው መሸነፍ ስላለብኝ ብቻ አሸነፋለሁ። አውርቻት ያው ተስማምታ ነገራቶችን እንድትቀይርልኝ ይሄን ነገር እንድታቆም ብዬ ልለምናት ነው አሁንም ቢሆን የቀጠርኳት። ምንድን ነው እያለ ያለው? ምን አለ? ፖሊስ ተከሽበታ ለምን ለምን ጠየቀኝ? ምንድን ነው አሁን የጠራኸኝ? ለዚህ ነው? እኔ አላውቅም። አንተ ከዚህ ሰውዬ ጋር መገናኘት አልፈልግም ስል ይበስብሃል እንዴ?
አይደለም ፎቶ። እሺ ተረጋጊ። ወይስ ይኸውልህ እንደሱ አንተንም አርቄ ቀመጥ ፈልግ ሆነ እኮ ከማን ተለይ እንደዛ አይደለም። አይ እንደዛ ሳይሆን ጀስት አንዴ ለመጨረሻ ጊዜ ብሎ ሲለምን ነው የጠራሁሽ አንቺን። እኔም የመጣሁት ያው አሁን ልንገርህ በእናትህ ያው ስማኝ፣ የምትሰማኝ ከሆነ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ በጣም ብዙ መኖርላቸው ሰዎች አሉ። ልጄም እንድትጎዳብኝ አልፈልግም። እኔም መታሰር አልፈልግም። እንደነገርኩ ቅድም በቃ አስረድቻለሁ እያንዳንዱን ነገር። በቃ እኔ መታሰር አልፈልግም። ምን ነው ታወቀብክ? በጣም ካርድ ሲላክል መጀመሪያ እንደዚህ ጎንበስ አትልም ነው? እኔ ነገርኩሽ። እኔ ሌላ ነገር ውስጥ መግባት አልፈልግም። ጭቅጭቅ ምናምን አልፈልግም። ብቻ በቃ የሆነ የተፈጠረብኝ ነገር አሁን ለምን ፈለከን? እሺ ምን ፈልገን? በቃ ይሄን ነገር እንድታነሱት ይልኝ ፈልገው። ምንድነው የምናነሳልህ? ከጊዜ በኋላ መተህ ልትወስዳት ወይስ ምንድነው ሀሳብ? በቃ እኔ አሁን ይሄን ነገር ሁሉ ነግሬዋለሁ። ለማን እንደሚወሰን ይታያል። ከዛ በኋላ ምን ያስፈራል? አይዞህ ለሚስትህም እንደሆነ ትደርሳለህ። ይሄን ያልቀራለሁ ብለህ ካሰብክ እኔ አሁን ይኸው ለልጄ ነው እያሰብክ ያለሁት። ገብቶሃል? ልጄ እንድትጎዳ አልፈልግም። ይኸው ለሁለት ያደረጋችሁብኝን ነገር እንኳን ማለት ነው በቃ ተራ ነው ብዬ ትቼዋለሁ። ይኸው በቃ ለዚህ ብዬ ትቼዋለሁ። አሁን በእናትህ አንተ ንገረኝ። ይሄን ተወው። የዚህ ተረት ተረት መስማት አልፈልግም እኮ። እሺ አሁን አላ ይሄን ነገር በቃ እዚህ ነገር ውስጥ አትገቡም። በቃ አንገርኩም። ለምን መናገር አልፈልግም። ይሄ ነገር አሙ ለምንድን ነው ማትለምንልኝ? በቃ እኔ ከሷ ጋር የምትመልስልኝ መልስ እያየህ ነው አይደል? ለምንድን ነው ማትለምንልኝ? አይደለም ልጅታን እኔ ድረስ መቶ እንደዚህ የሚደነፋብኝን ራሱ አሳየዋለሁ። ገባህ አይደል? ገባኝ። እሱ ብዙ ነገር አድርጓል። ልክ ነሽ። ግን እዚህ ነገር ውስጥ ባንገባስ ማለት በቃ እናንተ ያሳለፋችሁ። እሺ ባለፈው ያደረጋችሁት ነገር ልክ ነው። ይሄን ነገር እንኳን ትቻለሁ። በቃ ያደረጋችሁብኝ ነገር ልክ ነው። ቤቴ ድረስ መጣችሁ ልጅቷን ወስዳችኋል። ዝም ብያለሁ አይደል? ልጇ ነው። አብሽር በቃ አብሽር። ያንን ነገር እንትን በቃ ተለቃቅስ ታሰራለሁ ብለህ አትፍራ። ምንድን ነው የምታለቃቅሰው? ምንድን ነው የሚያለቃቅሰው? አንተ ለምንድን ነው የጠራኸኝ? ከሰውዬ ጋር አታገናኘኝ። በቃ አታገናኘኝ ስልህ አሁን የምንገናኘው እዛ ፍርድ ቤት ነው። እዛ ይወሰናል። ኖ እዚህ ደረጃ ለምን ትደርሳላችሁ? ለምን በቃ ለምን አስሪ ልጅቷን እያስገባ እዚህ እንትን ይላል? አይ በቃ አሁን እሱ ተጸጽቷል ኦልሬዲ። በቃ ከአሁን በኋላ ወይ በእናትህ ከዚህ ለምን ማንም ይጸጽተው አላወቀውም ማለት ነው። ይኸው ለኔ ነኝ በደንብ ማቀው። በቃ እኔ ይኸው ልንገርሽ፣ አላስቸግርሽም። እንደዚህ አይነት ነገር እየመጣሁ አላደርግም። ከአሁን በኋላ ማትፈልጊውን ነገር አላደርግም። ይሄን ነገር ብቻ እንድታቆምልኝ ንገርልኝ። አሁንም በቃ ምን ይሻላል? በቃ ታዩ ምን በቃ ፖሊሶች ነው ማለት ነው። ለልጅቷም ነው አንደኛ፣ ሁለት ደግሞ እኔ ከሱ ጋር መለያየት ሲያንፈልግ ወረቀት አስገብቻለሁ። ቢያንስ እሱ መጥቶ እንትን ይላል። ልጅቷን ችግር የለውም። ገባህ አይደለ እኮ በቃ ሁለቱም አንድ ላይ ሄደው የልጅቷን ምንም ነገር ማድረግ አልችልም። አሁን በቃ አንዴ ለህግ ጋር መቼ ማላነሳ እኮ ግን ትችያለሽ። አድርጊ በቃ አላደርግም። አሞታው አንተ ምንድን ነው ትለኝ? አይደለም እኮ በቃ ያለው ነገር እኔ እኮ ምንም እያልኩ አይደለም፣ ግን እዚህ ነገር ውስጥ አትግቢ። ገባን አንዴ እኮ ገባንበት። ገባህ? በቃ ልጁንም አሁን ልጅቷንም እንትን አይልም። በቃ ልጅቷንም እንትን እኔ በቃ ይኸው እኔ አላስቸግርም። በቃ መጥቼ ከአሁን በኋላ ይኸው ማስቸግረው ነገር የለም። በቃ ይሄን ነገር ብቻ ታንሳለህ። ለምን እዚህ እኔ መታሰር አልፈልግም። መታሰር አልፈልግም። ልጃችሁ ራሱ ባባየት አለ ብትራሱ አሁን እንዴት ነው እንዳትል አድርጌ ነው ማሳደጋት። አታስ ይኸው የምታወራውን ነገር እየሰማህ ነው አይደል? እኔ ከዚህ በላይ ምን ላድርግ? በቃ ከአሁን በኋላ አልደርስብሽም አልኩ አይደል? ወዙ አጠገብሽ አልደርስም። በቃ ይሄን ነገር አይሽልኝ። እኔ ምንም ነገር ላደረጋችሁ ገባው። አንዴ ህግ የያዘው ነገር ነው። ስለዚህ ሄዶ በቀጠሮ ቀን ሄዶ እንትን ይበል። ምንድነው አሁን መቶ የሚያለቃቅስብኝ? አይ በቃ ይሄ ጀመሪ በጣም አስመሳይ ሰው ነው። አንተ ስለማታውቀው በጣም አስመሳይ ታውቃለህ። አጉል እንዳዘነ ተረጋግጧል። አሙ በቃ ይኸው እያንዳንዱ እያልኩ ያለውን ነገር ልሰማኝ። እሺ ፎዙ በቃ ይቅርታሽ፣ ይቅርታ ካሁን በኋላ ይኸው ነገር ወደዛውን በእናትህ ዛዛዛች ከወደ ምንም በቃ ካሁን በኋላ ይኸው አልደርስብሽም። ሰውዬ ምንም ነገር አልፈልግም። እዛው ቤቱን ነው አይደለም ወደዛ ጋር ሆነ እናወራኝ። ቤቱንም ቢሆን ይኸው በቃ እኔ እወጣልሻለሁ፣ ይኸው ተመልሼ እወጣልሻለሁ። በቃ እኔ ካሁን በኋላ ምኑንም ቀቅለህ ብላው። እሺ ሰማህ አይደል? አንተ ደግሞ ካሁን በኋላ እንዳትደውልኝ። አሙ ብትደውልኝም አልመጣም። ኧረ ፎዙ ተይ ግን ፋሚሊ እንግዲህ ሊረዱኝ አልቻሉም። ያው እኔ በቃ ብቻ በህይወቴ በጣም አስቸጋሪውን ጊዜ እያለፍኩ ይመስለኛል። አሁን ላይ በጣም የተፈጠረብኝ ነገር ከባድ ነገር ነው። ይሄ ነገር ይመጣል ብዬ አንድም ቀን አስቤ አላቅም ነበረ። ፎዙ በእኔ በዚህ ልክ ትጨክንብኛለች ብዬ አላስብም ነበረ። ያው
አሁን እንግዲህ እንዳያችሁት ፎዙ በጣም እኔ አምራብኛለች። እንደዚህ ሆናብኝ ማታውቅም። ብቻ ነገራቶችን ያው ለመፍታት እሞክራለሁ። እኔ ብቻ እንደዚህ አይነት ነገር ውስጥ እስር ቤት ምናምን መግባት አልፈልግም። እንደዚህ አይነት ህይወት እንዲኖረኝ አልፈልግም። በሰላም መኖር የምፈልግ አይነት ሰው ነኝ። ብቻ እኔ ያልተረዳችኝም ምን ማድረግ እንዳለብኝ አላውቅም።